ወስዳለሁ ብላ ከሆነ ተነጋግረው ኃላፊነቱን ወስዳ መስጠት ትችላለች። ምክንያቱም እዚች ጋር ምንም ዋስትና የለንም። ልጅ ነው ልጅን የሚያህል ነገር አንስቼ እሰጣለሁ ምትል ከሆነ እንደ እናት ዛሬ ምንም አልተፈጠረም ነገር ምንም አይፈጠርም ማለት አይደለም። ስለዚህ ደግሜ በዚህ ጉዳይ ስለ ቤተሰብ መነሳት የለበትም። ሌላ ነገር ሊፈጠር ይችላል። አስቡት ምናልባት ሩታ ለአብርሽን ልጅ አሳልፋ የምትሰጥ ነገር ከሆነ ሄርሚና አብርሽ ደግሞ በመግባባት ደረጃ ካሉ ሄርሚ ምንም አደጋ እንዳታደርስበት ለህፃኑ ላይ ምንም። ሰላም ውድና ተከበራችሁ እዚህ ቻናል ፋሚሊዎች እንዴት ናችሁ? ሰላማችሁ ብዝት ይበለልን። እኛ አለን እግዚአብሔር የተመሰገነ ይሁን። እና እንዴት ናችሁ? ሁሉ መልካም አለን። እንግዲህ በመጀመሪያ እንኳን አደረሳችሁ ማለት ፈልጋለሁ። ማለትም ጾማችን ስለተገባደደ የሁለቱም ለኛም ይሄው ደብረ ዘይት በዓል እየደረሰ ስለሆነ ማለት ነው ጾሙ ስለደረሰ እንዲሁም የሙስሊም እምነትም ግማሽ ብሎ 10 ቀናት ቀርቷልና ለዚህ በዓል እንኳን አደረሳችሁ ማለት እፈልጋለሁ። በዚህ አጋጣሚ ደግሞ ማስተላለፍ የምፈልገው ነገር ነው በዚህ በማህበራዊ ሚዲያ ሆነ እንደዚህ በበጎ አድራጎት መሳተፍ የምትፈልጉ ሰዎች በሩ ክፍት ነው ማለት እፈልጋለሁ። የጾም ወራት ስለሆነ በሁለቱም ወገን የጾም ወራት ስለሆነ ሰውን ለመርዳት ሰሞኑን በቂና እንደሚባለው ለመርዳት የምትፈልጉ ሰዎች ከአሁኑ መግባት መቀላቀል ትችላላችሁ። ዛሬ የመጣሁበት ምክንያት እሷ ደውላ ነው ዛሬ ላገኘ ብላኝ ለቤት አግኝታኝ ነውና ታውቃታላችሁ። ለዚህ ቤት አዲስ አይደለችም ካልተባላለች ዛሬ ልታገኝ ይቻለችው እንደነገረችን ከሆነ የእውነትም ግን ልክ ናት። እንደነገረችን ሩታ አሳልፋ ልጁን ለአብርሽ መስጠት የለባትም ብላ ነው እየነገረችን ያለችው። ያ ነገር ልክ ነው። ምክንያቱም በርካታ ነገር ሊደረግ ይችላል ብዬ አስባለሁ። በመጀመሪያ ለቤቱ ሰላም ተባላችሁና ሰላም ባያችሁ። ሰላም ውድና የተከበራችሁ የዚህ ቤተሰብ የዚህ ቻናል ቤተሰቦች ሰላም ነው። እንግዲህ ዛሬ ይሄን ቪዲዮ ለመስራት አዲስን ማግኘት የፈለኩበት ምክንያት ሩታ ለአብርሽ ልጁን መስጠት የለባትም ባይ ነኝ። ምክንያቱም አሁን አብርሽና ሄርሚ ያሉበት ሁኔታ ያው እንደምታውቁት ነው። ምንም የተለየ ነገር የለውም። ኃላፊነቱን ወስዳለሁ ብላ ከሆነ ተነጋግረው ኃላፊነቱን ወስዳ መስጠት ትችላለች። ምክንያቱም እዚች ጋር ምንም ዋስትና የለንም። ልጅ ነው ልጅን የሚያህል ነገር አንስቼ እሰጣለሁ ምትል ከሆነ እንደ እናት ኃላፊነቱን ወስዳለሁ ማለት አለባት። ምክንያቱም በዚህ ሰዓት ሄርሜላ የሆነ ነገር አደረገች ወደ ቤተሰብ ነው እየመጣ ያለው እና በጣም ነው የሚያስጠላው። ኃላፊነቱን የምትወስጂ ከሆነ ሩታ መስጠት ትችላለች ልጁን። ኃላፊነቱን የማትወስጂ ከሆነ ግን አይታወቅም። በዚህ ሰዓት ምንም አይነት ነገር ቢፈጠር ምንም አይነት ጥቃት ቢፈጠር ወደ ቤተሰብ እንዳታመጡት ባይ ነኝ። እዛው ራሳችሁን ችላችሁ ተዋውላችሁ ኃላፊነቱን ወስዳለሁ ብለሽ ከሆነ መስጠት ካለብሽ መስጠት አለብሽ፣ ትሰጫለሽ። ምክንያቱም የራሳችሁ ውሳኔ ስለሆነ። ግን ወደ ቤተሰብ እንዳይመጣ ነው በቃ እዚህ ጋር ምንም አይነት ነገር ወደ ቤተሰብ መምጣት የለበትም። እንደዚህ ሆነ እንደዚህ ያደረገች ምናምን የሚባል ነገር መኖር የለበትም። ስለዚህ ያው ይሄንን ለመናገር ነው ዛሬ አዲስን ያገኘሁት። ሌላ ነገር የለውም። ወደ ቤተሰብ እንዳይመጣ ብቻ ነው። አሁን አንቺ ስጋቱ የሆነ ነገር ይፈጸም እኛ ቤተሰብ ላይ የሆነ ነገር ይፈጠራል ብለሽ ነው? አዎ ልክ ናት። ያው አላፍትና ዞሮ የሆነ ነገር ከተፈጠረ መምጣቱ አይቀርም። ወደ ቤተሰብ እየመጣ ነው። ብዙ ነገሮች ትንንሽ ነገሮች እንኳን ወደ ቤተሰብ እየመጡ ነው። አንቺ አሁን እያሳሰበሽ ያለሽው ይሄ ነገር ኬዙ ወደ ቤተሰብ ወደ ፋሚሊ ይመጣል ብለሽ ነው? ግን እንደሱ እንዳለ ሆኖ ደግሞ ከዛ ባሻገር እኔ በአሁኑ ሰዓት ከሩታ ወገን ነኝ። ለምን አሁን በዚህኛው ማለት በዚህ ቅስፈት ከሩታ ወገን ነኝ። ሩታ አሳልፋ ለአብርሽ ይሄን ልጅ የምትሰጠው ነገር ከሆነ በርካታ ኬዞች ሊፈጠሩ ይችላል። ያሉበት ሁኔታ ያሉበት ፖዚሽን ያሉበት አቋም ከአብርሽና ከሄርሚ ጋር እንግዲህ ታይታችኋታል። ሰሞኑ ይቅርታውን ተቀበላለች። የሷ ያክስትሽ ልጅም ደግሞ ቀርባ ጭራሽ ተናግራለች እና
ስለዚህ ያ ነገር እስካስጣረቀች ድረስ የሱን ፕሮፖዛል ከተቀበለችው ሄርሚ ሌላ ነገር ሊፈጠር ይችላል። አስቡት። ምናልባት ሩታ ለአብርሽን ልጅ አሳልፋ የምትሰጥ ነገር ከሆነ ሄርሚና አብርሽ ደግሞ በመግባባት ደረጃ ካሉ ሄርሚ ምንም አደጋ እንዳታደርስበት ለህፃኑ ላይ ምንም ዋስትና የለም። ምንም ዋስትና የለም። አስቡት። ሄርሚ ከዚህ በላይ ማድረግ ትችላለች። ትላንትናውን ከዚህ በላይ አድርጋለች። በትዳር ጣልቃ ገብታ ብዙዎችን አሰናክላለች እና በህፃኑ ደግሞ ህፃኑ የሆነ ነገር ለማድረግ ወይም የሆነ ነገር ለመክሰፍ የማታደርገው ድርጊት ምንም ነገር የለም። ምናልባት ይህን ቃላት ስለተናገርኩ ይቅርታ ማለት እፈልጋለሁ። በህፃን ላይ እንደዚህ አይነት አእምሮ ምናልባት የምታደርግ ከሆነ ፈጽሞ አጸያፊና ክፉ ሰው ናት ብዬ ነው የማስበው። ደግሞ አታደርገውም ብላችሁ ከሆነ በጣም ተሳስታችኋል። በጣም ታደርገዋለች። እርግጠኛ ነኝ ምን እንደምታደርገው። ለምን ኦልሬዲ ህፃኑ ላይ ምንም ነገር አላደረሳችም ብላችሁ ከሆነ ተሳስታችኋል። በጣም መጥፎ ነገር ነው እያደረሰችበት ያለችው። ምክንያቱም ኢቭን ስታስቡት ኢማጂን ስታረጉት የሞራል ነገር ራሱ በጣም የሚከብድ ነው። ለወደፊት ህፃኑ ላይ አእምሮ የሚፈጠር ነገር ብታስቡ በጣም የሚከብድ ነው። እናቱና አባቱ ለማፈታት የምታደርገው ነገር ሁለታቸው ብሬክአፕ እንዲያደርጉ የምታደርገው ነገር የሚያምሩ በጣም እጅግ ዘግናኝ ነውና ለህፃኑ ራሱ እና ሄርሚ ልክ ነው ይቅርታ ሩታ የምታደርገው ነገር ልክ ነሽ። አሳልፈሽ መስጠት የለብሽም። አብርሃም ራሱ ምናልባት እንደ አባትነት እንደ ወላጅ ማግኘት ባለበት ነገር ያገኝ። ልጁ ነው፣ አባት ነው። የአባት ፍቅር ከባድ ነውና ማግኘት ባለበት መልኩ ያገኝ። ግን ከዛ በዘለለ ጂዮ ሊሄድ እኔ ጋር ይኖር እኔ ፋሚሊዎች ማለት የሱ ፋሚሊዎች ሳይሆን እኔ ጋር ይኖር ከኔ ጋር ይኖር የምነገር ነገር እንዳትስማሚ። ነገ ከባድ ኬስ ሊፈጠር ይችላል። ትላንትና ያንን ነገር ያለማድረግ ያደረገችውን ነገር እያስተዋላችሁ ነገ ያንን ነገር ደግሞ ያለማድረግ ምንም ዋስትና የላችሁም። በርካታ ነገር ልታደርግ ትችላለች። ልጅቷ አቅምም ስላላት የማድረግ ከማንም ከምንም በላይ ልታደርግ ስለምትችል አቅምም ስላላት እባክሽ ሩታ ልታሰምሪበት የሚገባ ነገር ነው። አሁን እየተናገርኩሽ ያለሁት ከባድ ነገር ልታደርስብሽ ትችላለች። ይሄ እርግጠኛ ነው እየነገርኩሽ ያለሁት። ነገ የሚጸጽትሽ ነገር ኢቭን ራስሽን ልታጠፊ የሚያደርግ ነገር ልታደርግ ትችላለች። አንቺ እናት ነሽ። የእናትነት ልብ፣ የእናትነት ፍቅር ከባድ ነው። ስታስቡት ራሱ የሚከብድ ነገር ነውና በራስሽ ቢመጡብሽ ምንም ነገር ላይ መስለሽ ይችላል። ነገራቶችን ፈተናዎችን መቋቋም እችላለሁ ሁሉ ነገር አደርጋለሁ ብለሽ ልታስቢ ትችላለሽ። ማንኛውም ሰው ግን በልጁ ከመጡበት ይሸነፋል። ማንኛውም አካል ቢሆን በልጁ ከመጡበት ይሸነፋል። ይህ ነገር ልታሰምሪ ስለሚገባ በልጅሽ ከመጡብሽ ሄርሚ በልጅሽ መጣ ይሄ ነገር ካደረገች የማታደርጊው ነገር እርግጠኛ ታደርጋለሽ። ራስሽን እስክታጠፊ ድረስ ነው መስዋዕትነት የምትፈጥረው። ገብቶሻል አይደል? ኢቭን ቃል እስከማስገባት ድረስ ነው እንትን የምትልሽና እባክሽ ሩታ ይሄ አብርሃም ልጁን ልውሰደው ከኔ ጋር ይኖር የሚለው ነገር እንዳትስማሚ። በዙራሽ ብዙ ነገር የእባብ ጥምጥም እንትን እያሉብሽ ነውና በጣም ገመድ እያዘጋጁልሽ ነው ለአንቺ ለማሰናከል። ስለዚህ ይህን መሰላክን ደግሞ ቀስ ብለሽ ረጋ ብለሽ ራስሽን ከቤተሰብ ጋር አጥንተሽ መፍትሄ ብትፈልጊለት ይሻላል። ገብቶሻል? ካንቺ በስተጀርባ ያሉት ወይም ካንቺ ጋር የሚገኙት በዙራሽ ላይ የሚከቡሽ ሰውዬ አስመሳይ ናቸው። እኔ ልንገርሽ፣ ማንም ሆነ ማንም ከጀርባሽ ነን ምናምን ሊሉ ይችላሉ። ውሸታቸውን ነው። ለራሳቸው ጥቅም፣ ለራሳቸው አላማ፣ ለራሳቸው እቅድ ነው እየተጓዙ ያሉትና ምናልባት ካንቺ ጋር ስላጨበጨቡ በሰዓቱ ስለተገኙሽ ሊያስመስሉ ይችላሉ። ይሄ ውሸት ነው። በአቤል ነገር ተረጂ። ትናንትና ለዚህ ሁሉ መዘዝ አቤልና ብሩክ ናቸው እዚህ ደረጃ ያደረሱሽ። እነሱ ይህች ልጅን ባያመጣት ኖሮ ህይወትሽ በዚህ በኩል ሊመሰቃቀል ባይችል። ስለዚህ እባክሽ ነገራቶችን በማጤንና እልባት በመስጠት የምታደርጊው ነገር ልታቂ ይገባል። አብርሃም ይሄ ልጁ ከኔ ጋር ይኑር ሲጀመር ጊዜው አይደለም ካንተ ጋር ምናልባት ሜቢ ይሁንም ብትል ካንተ ጋር የሚኖርበት ጊዜው አይደለም። ይህ ልጅ ገና 1 አመት ያልሞላው ልጅ ነው። በ6 ወሩ እንደዚህ ከኔ ጋር ይኖር የምትልበት ሰው አይደለም። ይህ ልጅ የእናት ፍቅር፣ የእናት ጡት፣ የእናት ትንፋሽ፣ የእናት ብዙ ነገር ያስፈልገዋልና ዛሬ አንተ ከኔ ጋር ይኖር የምትልበት ታይም አይደለም። ገና ነው ጊዜው።
ስለዚህ ገና ጊዜ በሆነበት ሰዓት አንተ ዛሬ እንደምታወራበት ሰዓት አይደለም። ልክ ነህ። እኔ ያሳድገዋለሁ ልትል ትችላለህ። ምናልባት የምትለው ገንዘብ ስላለኝ በገንዘብ ያስታኖረዋለሁ ብለህ ተሰብ ያ ነገር ልክ አይደለም። ልጅ ገንዘብ ስላለህ ብቻ ያ በስነ ልቦና የሚያድግ አይደለም። ገብቷል? ለልጅ የወላጅ ፍቅር ያስፈልገዋል። የእናትና አባት ፍቅር ያስፈልገዋል። የእናቱ ትንፋሽ ታስፈልገዋለች እና በማማ ወተት ታሳድገዋለሁ በእናም አሬ ሲጀመር በአንተ የሚጠበቅ ነገር አይደለም። አብርሃም እያደረክ ያለው ነገር በአንተ ፈጽሞ የሚጠበቅ ነገር አይደለም። ይሄ ነገር ምናልባት የሄርሚ እጅም ሊሆን ይችላል። ገብቷል አይደል? የሄርሚ ሐሳብ ሊሆን ይችላል። ሄርሚ ግን የምታቀርብልህ ለራሱ ዓላማ ነው። እሷን አንተን የሷ ለማድረግ የምትጥረው ነገር ነው እንጂ ምንም ነገር ጠቃሚ ነገር አይደለም። ገብቷል? ስለዚህ ልትጠነቀቅና ልታውቀው ይገባል። በዙሪያ ያሉት እነ ሜሪ ምናምን የምትላቸው ሰዎች ከራስህ ይራቁ። እኔ እየነገርኩ ነው፣ ዛሬም ትላንትም እየነግርሃለሁ። እነዛ ሰዎች በዙሪያው በአንተ ዙሪያ የሚያንዣብቡ ሰዎች ካንተ ካልጠፉ ህይወት ሊስተካከል አይችሉም። ገብቷል? በተለይ እኔ ማስጠንቀቅ የምፈልገው ነገር የሌላው ከተማ ልጆች አይደሉም። ከዚሁ አብረን ተወልደን አብረን አድገን አብረን በልተን ዛሬ እሱ ላይ የምታሳዩ ሰዎች እረፉ፣ ቢቀርባችሁ ይሻላል። ነገም እናንተ ላይ የሚፈጠር ነገር ምንም ዋስትና የላችሁም እንደሚደርስባችሁ ነገር እና ምን መሰላችሁ እዚህ በጉራጌ ባህል በአካባቢያችን ባህል የሚባል ነገር አለ። ምናልባት ላታቁም ለምታቁም ይችላል። ይሄ በርቼ የሚባል ነገር አለና ያ በርቼው ሊያድር ይችላል። ገብቷል አይደል? ያ ነገር ሊያድር ስለሚችል ለናንተ ሌላ ነገር ሊፈጠርባችሁ ይችላል። እባካችሁ በልጅ በህፃን አይቀለድም። የማይቀለድ ቀልድ አታድርጉ። ይህ ነገር እኮ እኔ ባይዞ ለዚህ ነገራቶች ራሳቸው አብርሃምና ሩታ ናቸው ጥፋተኝነት ብዬ መወስነው። ለምን ይህ ነገር እንዲያደርጉት ይህ ነገር እንዲሆን የጋበዙት እነሱ ናቸውና መጀመሪያ። ስለዚህ ያው እንዳልኳችሁ መጠንቀቅ አለባችሁ። በቃ አሁን ትንሽም ነገር ተፈጠረ ወደ ቤተሰብ እየመጣ ነው። ትልቅም ነገር ተፈጠረ ወደ ቤተሰብ እየመጣ ነው። ስለዚህ አለፍትናውን አንወስድም። አሁን እዚች ጋር አለፍትና አንወስድም። ምንም አይነት ነገር ቢፈጠር ልጁ ላይ ለሚከሰተው ነገር ብዙ ነገር የሰው ልጅ ሁኔታዎች ናቸው ሁሉንም ነገር የሚቀይሩት። ዛሬ ምንም አልተፈጠረም ነገር ምንም አይፈጠርም ማለት አይደለም። ስለዚህ ደግሜ በዚህ ጉዳይ ስለ ቤተሰብ መነሳት የለበትም። አልናገርም። እኔም መልሼ ያው እንደ ማስጠንቀቂያ ያህል ነው። ስለዚህ ራሳችሁን ችላችሁ አለፍትናውን ወስዳችሁ መወሰን ትችላላችሁ። ስለዚህ ይሄ ነገር ወደ ቤተሰብ እንዳይመጣ ብቻ ነው። ይሄንን ለመናገር ነበር ወደዚህ እንትን የመጣሁትኝ። አዲስን ለማግኘትም የፈለኩት ይሄንን ለመናገር ነው። ጨርሻለሁ። እሺ ቃል ይሄ ነገር መተሽ ልባት አድርገሽ ስለነገርሽን ለኦዲየንስም ሆነ ለእነሱ ጠቃሚ ስለሆነ ስለተናገርሽ እጅግ አድርጌ አመሰግናለሁ። ሰላም። እሺ እንግዲህ ፋሚሊዎች ያለቻችሁ ነገር ይሄ ነገር ልክ ነው ቢሆን እራሱ ይሄ ነገር ሄርሜ ካደረገችው የተናገረችው እውነታውን ስለሆነ ነገ ሌላ ነገር ቢፈጠር ምንም ዋስትና ስለሌላ እባካችሁ አብርሃም፣ እባካችሁ ሩታ ወይም የእነ አብርሃም እና የሩታ ፋሚሊዎች ይህ ነገር ልክ ናትም እውነት ነው ሄርሜ አታደርጉም ብላችሁ ከሆነ በጣም ተሳስታችኋል። ታደርገዋለች። በርካታ ነገር ለማድረግ አቅሙም አላት። እነሱ ትዳር ላይ ገብታ በርካታ ነገር አድርጋለች። ሌሎቹም ሰዎች መሰናክል ላይ ጥላለች እና ይህ ህፃን ላይ የሚመጣበት ጣጣ በርካታ ነገር እየመጣ ነውና እባካችሁ በህፃኑ ላይ ጣጣ አታምጡበት፣ መዘዝ አታምጡበት። በህፃን አእምሮ የማይፈታ ነገር አታድርጉ። በቃ አብርሃም ሆነ ሩታ አንዳንዴ የልጅ ቀልድ ስትቀልዱ የማይሆን ነገር ሊደረግ ስለሚችል እባካችሁ አለባ ስጡበት ለማለት ያክል ነው። ምናልባት ይህ መልእክት ለእነሱ ሊያስፈልጋቸው ይችላል። ሼር እንድታደርጉለት በአክብሮት ጠይቃችኋለሁ። ሰላም ነው።